ከሱ ብዬ ነው ሳፖርት ለማድረግ ብዬ ነው። ሰዓት ነው ቼኪኔ 5 ሰዓት ነው በረራይ ማለት ነው። በቃ ቻይና ጉዞ አለኝ ሳፖርት ለማድረግ ቀላል እኮ ነው የምር። ይኸውልህ እኔ አንድ ትሪክ ልንገር። እዚህ ጋር ማይክ አለ፣ እዛ ማይክ አለ። የባህል አዳራሽ ነው ያለው። አንዴ ትቀበላችኋለህ። አንዴ ጸጥታ። እኔ እሱን ሰፖርት ላደርግ ነው የመጣሁት። ስለዚህ ዛሬ ከ5 ሰዓት በኋላ ፍላይት አለብኝ ወደ ቻይና። ሁላችሁም ቻው። አለቀ፣ በቃ አለቀ። በጌታ ስም ይሄ ልታስለቅሽ ነው። አትንታ ሆዴ ይቅርሻ ለመሆን ነው። እንደዚህ ይቻላል የኔ ቆንጆ፣ የኔ ጥቁር ሰንደል። ለተን ወጣት ተማሪዎች አሉ ሰው እንሆናለን ያሉ። ይሄ እንቅፋት እኮ ነው፣ መሰናክል እኮ ነው። እውነቴን እኮ ነው፣ መሰናክል እኮ ነው። የሰው እንኳን አረላሽ ድራፍት ታጥቃ ላክ እርጎ የሚጠጡ ነው የሚመስሉት። እግዚአብሔር ኧረ የኔ ቆንጆ ተይ እንጂ ተመልሷል። አቦተጎሌው ወፈሬው በዛ ማነው ደፋሮ ማለነፍሴ ላራሴ ሳሳው ሰላምታ እንዲሆን ሰላም ፍቅር ጤና ለሁላችን። እንኳን በሰላም ወደ ቻናል መጣችሁ። እኔና ግዛት አንድ ባላለ ወይም ባጭሩ ኤንጂ ብላችሁ መጥራት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሁሌም እንደምንለው ሰዓት ቪዲዮዎች ይዘመታል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በተለያዩ ሶሻል ሚዲያ ሜንሽን የምታደርጉ ቪዲዮ እየደረሰኝ ነው። ከልብ አመሰግናለሁ። ያላችሁን ሀሳብና አስተያየት ደግሞ ኮሜንት ላይ ደቅ አድርጉልኝ ነው ማለት ደቅ አድርጉልኝ። ዲያስፖራ ወንድምክ መጥቶ ጓደኛ እሱን ለመፍለጥ ሲሞክር አይ በምላኩ ትልቅ ልጅ ሆንክ እኮ ፋፋ። አንተ መዝጋት ነው የቀማመስን ጠጋ ብለህ እሱን እኮ ያረጋግጥ ሲበረደኝ ጃኬቱን ራቅ በል ጃኬቱን ይኸው ጃኬት። አይ በምላኩ አደክ እኮ በእናትህ አንተ ምንም ቢሆን እኮ አብሮ አደግ ነኝ። እንደዚህ ትረኛ ይገባ የምን አብሮ አደግ ነው? በቃ ትቻለሁ። አንተ የኔን አርፈርፈረ ለሁለት እንደበላ እንዳትረሳ። እሱ ያለፈ ታሪክ ነው ያነሳ እንዴ ልትለኝ አልችልም። እሺ እረዳለሁ። ራቅ በል ቫይረስ እኔ ምን ይሄ ፌስ ታይም ስናወራ ሲያለቅስ የነበረው አሁን ብሎ እኮ ነው የገባው። ኢትዮጵያ ስትመጣ እንደረዳው ፈልጉ። ኧረ እባክህ እንደዚህ እንዲረዳ የምታደርገውን ያለው ነገር ብታቆም ይቻላል። እሺ የመርተው የመጣው እሱ እንጂ አንተ እየሸተትከኝ ነው። በእናትህ በቃ እኔ የምልህ ዶላሩን እንመንዘረው። እኔ ደክሞኛል። አሁን ከዚህ በኋላ ተነስቼ ሂጅ አልመነዘር ሰው ካለ እኔ ያለው አንተ አትልም እንዴ? በቃ ጓደኛችሁን እኮ ዛግንጌ እኮ በቃ የታጋለ ታገኛለህ። የሊድ እኔ አንተ ቀን እሱ ይመጣል ብለህ ስጠብቅ እንደነበረ አውቃለሁ። እሺ እና በቃ ሂድ። በቃ ችፍ ተባልክ። በቃ ሂድ። የተሸከምኩበት ስጡኝ። ምን ሸከምኩ? ጃኬቱ ይሰጣል። ይሰጠው ጃኬቱ ይረዳ። እሺ ሂድ። በቃ ተሰጥቷል። ሂድ። እኔ ጓደኞቼ እንደዚህ ቡሊ አላረግም። ማዘር ያኔ ከውጪ ስመጣ እኔ ቡሊ አላረግም። ቸኮሌት ተሸክሜ ነበር የምሄድላቸው አይደለ? በሳምንት 6 ቀን ክለብ እየሄድክ እሁድ ቤተክርስቲያን ሄደ ስታስቀድስ ሴጣን ፎሎ ያደርገኛል። ፎሎ ያደርገኝና 2 ቀን 3ኛው ቀን ላይ ፎሎ ያደርገኝ ምንድን ነው አስፈላጊ ነው? እኔ አላውቅም። ኧረ በስመ አብ። ኧረ እሺ እኔ የለሁበትም። ይሄ ልጅ እግዚአብሔር ሰውኑን አልፈታ ብላችሁታል። ሆነ ነገር ታልቆልኛል። አምላኬ ፍሬው ነው እንደዚህ የሚጮህ በለኝ፣ ፍሬው ነው በለኝ እንጂ እንደ ሴቶቹ በነገርየው እያጨበጨበ አይደለም። በእውነት አይደለም። አንተ የድሮ አበሻ ቢራ ጠርሙስ ላይ ያለችዋን ሴትዬ መሰልክ ልጅ ምን አድርጎ ነው የምትለው? በመድኃኒዓለም የመልክ ክፋት ልጅ እያለ ነው ከቆርኪ ልጣጭ የምንሰራውን ቀበቶ ነው የመሰልኩ። ዛሬ ደግሞ ከላከል በስነ ስርዓት ቁጭ አድርገህ ጠርግ አድርገህ አትበላም እንዴ? ምነው ፍሬን ካላጣፋው አልክ? ዝብዝብ ሌባ
ጭራሽ ደግሞ ዛሬ በኤሌክትሪክ የሚሰራው ማጨሻ መስላል ጡ በራስ ለማንኛውም ለጨዋታው ነው ያራዳ ፕላን ይመችሽ የድሮ ያበሻ ቢራ አላለ አንተ ልጅ መልኩ ደቅረ ያበሻ ቢራ ነው ይመስለው ዋው ለክራሽ ያሰራው መስተፋቅር መድኃኒት ጀለስ ሳቅ ከጠጣ በኋላ እሱ አንተ ከባድ ኬዝ ነው ከባድ ኬዝ ይበቻችሁ ግን ይመሩት ምንድን ነው የሚጠው ቢራ አረላሽ ድራፍት እሺ ሶስት ወፎች ደሞ በእንደዚህ አይነት ሙድ መጣችሁ እጀግኖች ለቪዲዮ ነው በሚል ተልካሻ ምክንያት ሁለት ተደርጓችሁን መጠጥ ለነገሩ ቤተሰብም ጓንዳ የለች ሙድ አሪፍ ናት ካጣጣጣችሁም እንደተረዳ ነው ደግሞ ለነገሩ አዲስ ሰሎናችሁ በቀጣይ ቪዲዮ ሲሰሩልን ጪስ ነገር ብትጨምሩ ሶስት የበረሃ አንበጣ የጠሞ ግመል ራሱ እንደዚህ እንደናንተ አይጠጣ የኮባ ጅራፍ የመሰላችሁ የዛገ የከሰል መቆንጠጫ ነው የምትመስሉት ለቀጣይ ቪዲዮ ሲሰሩልን አደራ አደራ ከቻላችሁ ባረቄ ከተገኘ ሺሻም ጨምሩበት አረዲያ ሺሻ መንግስት አይፈቅድም ህጉ አይፈቅድም እና አተሻሻት አላሉት እኔ ወንዱ እንደናንተ አልጠጣም የምር የኔ ቆንጆ እኔ እንደናንተ አልጠጣም እንዴ ይሄን የሚያል አስቡት ይሄን የሚያል እንደ ሻትቃ ላክ እርጎ የሚጠጡ ነው ይመስሉት እግዚአብሔር ኧረ እኔ ቆንጆ ተይ your hand on my አው ሰውነቷ ምን ያላል እንዴ ግን ይቅርታ ወፍራም ቺክ ያላችሁ ሰዎች ግን ማርያምን አም ሶሪ በጣም ታማኝ ናችሁ እግዚአብሔርን አድናቂያችሁ ነኝ በጣም ነው ማደንቃችሁ ይገርማችኋል ሰላም ናችሁ ጓደኛሞች ስሙ እሺ ካሁን እኔ ተከራካረ ነገር በሾኩት እኔ አድፋ ይሻላል በሾኩት ለኔ አድፋ ይሻላል ሽጉጥ እግዚአብሔር ለምን ምን ነው ይሄ ምንድን ነው ኮፖና አይደለም እንዴ ምን ማለት ነው ይሄ ካለ ዝም ብሎ ለቀጣ ይሻላል አይደል ይሄ ከየለም በፊት እኔ ውረፋ ላይ ገባ እነሱ ኮፖ ይጠይቃል እሺ እኔ በሁላወር ዞር ኮፖ አገኘ ለኔ አይቀጣም ለምን ነው ከኔ ገረ ቻዋታ ነው የውርጋት እንት ዋጋ ምንም የለም የውርጋት እንት የስቴፕም ውሸት ነው እንዴ የውሸት ነው እንዴ ና የውርጋት ከፍሬንች ገረ ቻዋታ ነው እንዴ ምን ማለት ነው ብዙ ሰዎች በሚሰሙ ወደ ማክራዊ ኢንቨስት አስፈርግረ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው ባረት ምን ማለት ነው ተነንተኔ ወደዚህ ማዲያ እነሱ ነግረናጋ ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ገራብ ኩር ቀኝ ብኩር ዝም ብሎ ለሚከረከረ ነው በኋላ ፒክጃ ያሳያ ይሻላል ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ገባ ዝም ብሎ ገባ እሺ እኔ ዞሮ ውስጥ ገባ ሌላ ሰዎችም ዝም ብሎ ለኔ ከረከረው ለምን ነው እኔ ያለቀበኝም ምን ማለት ነው መንግስት ለዚህ ስራ ነው እንዴ የታችኛው በኩል መንግስት ለዚህ ስራ ነው እንዴ ምን ማለት ነው ለፍሬንች ውሸት ነው ለኢንቨስት ነው ውሸት ነው ስለዚህ ዋጋ ምንድን ነው ሁሉም አጠፋ በቃ የምር ይቅርታ እኔ ለማ አንደርስታንድ ቆይ ተረጋጋና የሆንኮን አስረዳን ተረጋጋ መጀመሪያ ውሃ ጠጣ የሆነ ቡና ምናምን ካለ አጠገብ ጠጣ ተረጋጋና እኔ በቃ የምር ኪም ጆንግ ኡን ነው ይቅርታ የምር አልገባኝም ምንም ያልከው ነገር መንግስትም የተረዳ አይመስለኝም ቀስ ብለህ ተረጋግተህ በቻይንኛም ቢሆን በአማርኛ አስረዳን መነጽር የማያደርገው ጀለስ የሚታየው የህልም ኳሊቲ
አረ ይግብሎ በዚህ አይነት ስውሮችም ህልማያዩም እያላችሁ ነው። እሺ እኔ ከደሙ ንጹህ ነኝ። ዩኒቨርሲቲ ውስጥ መማር ብቻ ሳይሆን መኖርም ትልቅ ፈተና ነው። በተለይ ደግሞ የካፌ ምግብ በየማለዳው ተማሪዎች በረጅሙ ይሰለፋሉ። ይህ ሰልፍ እንደ ባብጠ መዝማዛ ብቻ ሳይሆን እንደ ምኞትም ማለቂያ የለውም። የታጠበ ሳህንና በሁሉም እጅ ያልታሸ ዳቦ ማግኘት የምግብ ፍላጎትን ቢዘጋውም ጀርመን ያለው ጀርመን ሀገር ነው በማለት ያገኙትን ይበላሉ። የሚበሉት ተማሪዎች እያላመጡ ሳይሆን እህል እየፈጩ ነው የሚመስለው። የእንጀራው ድምጽ ይሰማል። እንጀራው ከአሸዋ ከሲሚንቶ እናም ከድንጋይ የተሰራ ነው ይባላል። ስትበራው ከንፈር ሊቆረጥ ምላስ ሊደማ ምናልባትም ሱስ ያጠቃው ጥርስ ካለውት መሰበር አይቀሬ ነው። ጨጓራዬን አመመኝ ማለት ለግቢ ተማሪ ትልቅ ቅንጦት ነው። አንዳንድ ተማሪዎች ይህ እንጀራ አይደለም የጦር መሳሪያ ነው ሲሉም ይገልጹታል። ወጡ ወጥ ሳይሆን የተማሪዎች እንባ ነው። ስጋ የሌለው ስጋ፣ ሽሮ የሌለው ሽሮ፣ ዘይትና ሽንኩርት በዓልን ጠብቀን እናደርጋለን ቢሉም እስካሁን ድረስ አየውኛ ላይ ካፌ ተመጋቢ የለም። አንዳንድ ተማሪዎች እንደ ክኖርና ሚጥሚጣ መሰል ማጣፈጫ ይዘው እንደሚገቡ ይነገራል። ይህን ምግብ እየበላ ከተመረቅ በኋላ በምድር ላይ ምንም ነገር አያስፈራም። ድህነት ሆነ ራብ፣ ፈተናም ሆነ ችግር። ምክንያቱም ድንጋይን መብላት ሲኦልን መምረር ለምደሃልና። የምር አንዴ ኢትዮጵያ ላሉት ለዩኒቨርሲቲ ተማሪዎች አንዴ ኧረ ቤት ኧረ ሆይ አልተደፋም። ክፉ ነገር ላወራ አይደለም ጥሩ ነገር ላወራ ነበር የነበረው። እዚህ ጋር ተደፋ። አይ ግን አንዴ ላጨብጭብ ለዩኒቨርሲቲ ተማሪዎች። ይሄን እየበላችሁ ተመረቃችሁ ስራ ታገኙ። ብቻ ግን አንበሳ ናችሁ። እንደናንተ እዚህ ምድር ላይ ሰርቫይቭ የሚያደርጋለ ምንም አያስፈራችሁ። ማው ከዚህ ተመረቃችሁ ወጣችሁ የኔ ጀግኖች፣ ክብር ለናንተ። ክላስ ቀርተ ጀለስ በቴክስ ኪዩዛለ ሲለ የትጀርሰና ምንድነው እስከ ሰዓት ድረስ መስታረግ ነበር። 40 ደቂቃ አልፏል እኮ። አዎ ይሁን። ውሻችን ሞቶ ማን ነው የጓደኛችሁ የዘመኛችሁ አባት ሞቶ ከዛ ሰለስት ሙት ዓመት እጅ እኮ ነው እየመጣው። ምንድነው የምትቀባጥረው? ለማንኛውም እሻውን ፊዝ እየተፈተኑ ነው። ከዚህ በኋላ ደግሞ ብዙ ክላስ አተታየው። ምንድነው ክላሳው ለታይታ ያለው ድምኔ ያው ውጤቱ ላይ ነው ሞር ማለት ነው። እሺ ለማንኛውም ክላስ ተፈርማለህ። ይለቅ ኩዙ ይለቅ አብራ አረጀር አቴንዳንሱ እዮባ ተፈርምልኛል። ችግር የለም ስለ አቴንዳንሱ። ልታላ በዛ ያበረበ ወርጃለሁ። ልታላ በዛ ይበች። እሺ እኔ ቆንጆ ምን እንታዘዝ? ያርግላችሁ። አሁን ባለፈው ጨዋታ ላይ ተጫዋቻቸው ቄጦን ጥሎ እንደዛ አዚሙን ጣለ፣ ዋንጫውን በሉት። አሁን ምን ይሉታልሽ? እንደ አይነት ቪዲዮ ደግሞ ሌላ አዚምኛ ላይ ለመጣል የምትሞክሩት ምንድነው? ስሜታችንን እንኳን በስርዓት እንድናካሄድ አድርጉን እንጂ በዚህ ጋር ሌላ ጭንቀት፣ በዚህ ጋር ሌላ ጭንቀት ምን ማለት ነው? ወይ በቃ እንስማማ፣ እንደራደር። በቃ አብረናችሁ እንጨፍራለን፣ እንደሰታለን። እሑድ ደስ ይለናል አብረናችሁ። በቃ እንደራደር። በቃ በምትሉት ነገር እንደራደር። ይሄን ቪዲዮ እየቀረስኩ አርሰናል ዋንጫ ላይ ያነሳ ነው። አሁን 10 ሰዓት 12 ሰዓት ላይ ነው መሰለኝ የሚያነሳው። ዋንጫ ላይ ያነሳ ነው። እሱን ላለማየት ነው ቪዲዮ እየቀረስኩ ያለሁት። ልክ አማላጂ እግሬ አይረግጥም ያንቺን ደጅ ተበድዬስ ይቅርታል የቀረው ይቅር እንጂ ተበድዬስ ማርኛ። አረ ዘንድሮስ እንደው ቅንዝንዝን ሽላሊት የመሰለ ሰው በዝቷል። ከየት ነው ደግሞ አንተ የመጣህብን የወንዝ ዳር አልጌ መሰልክ ሰውዬ? ሰው እንዴት ፈጣሪ የሰጠውን የተባረከ ጾታ አልፈልግም ብሎ በግድ ካላፈነደድኩ ይላል። አዲስ ገቢ ጋኔል ምን ነው በቀሉንም በቀለችንም ካሉኳል ካንተ ሻፋዳ ቁንጫ። ለነገሩ እንኳንም ሸሚዝና ሱሪ አርገ መጣ። ኳላ ያለውን ያበሻ ቀሚስ አርገ ብትመጣ ኖሮ እቺን ምስኪን ሀገር ታሰድብብን ነበረ። ልምሻ ያዘው ጥጃ የመሰልክ ሰውዬ ጺምን ልጨትጨት ብለ የዝንጀሮ ቂጥ መስለ ስትመጣ እንደው አታፍርም? የቆምክበት መሬት አዳልጦ ወድቀ ያረከው ጫማ ቀንዶ ነው ይውጋ። አረዲያ ቅርብ ነው
የምር ቅርብ ወራጅ ነን ሁላችንም። በቃ አለቀ እኮ የምር አለቀ። የዚህ ምድር ቆይታችን አልቋል። ትረስት ሚ ማን። የግል ትምህርት ቤት ተማሪ፣ የመንግስት ትምህርት ቤት ተማሪ አይሱስ ለስ ትራያንግል ሆኖ ግን ቨርቴክሱ 40 ነው። ፋይንድ ኢች ቤዝ አንግል ቤዙን አንግሉን ፈልጉ ተብለናል። እሺ አይሱስ ለስ ትራያንግል እቺ ማናት? እግዚአብሔር ተዘዳይ ታውቃላችሁ። ከላይ ያለችው ሲስተር ነች፣ ከታች ያለው እኔ ነኝ። እኔ ሲስተር እንዴት እንደሚገባት አላውቅም። አንድ አይነት ትምህርት ቤት ነው የምንማረው፣ አንድ አይነት ምግብ ነው የምንበላው፣ አንድ አይነት ልብስ ነው የምንለብሰው። እሷ ይገባት ነው፣ እኔ አይገባኝም። ጭራሽ ነው ባይገባኝ። ያው እኔ ራሴን አየሁ፣ አይኔን ባይኔ አየሁ። ተሳድቤ አላውቅም እያልኩ ነው። እኔ አልተሳደብኩም። አታስቀኝ በእናትህ። ውርጋጥ ብለህ ተሳድባለህ። ውርጋጥ ስዳብ አይደለም። ውርጋጥ ማለት እኮ ዝም ብሎ በጋጥ ወጥ የሚወራገጥ ዝም ብሎ እንደዚህ ነው እንዲህ ነው ብለህ ታብራራለህ ወይ? ይረዱኝ ነው ባጭሩ። ይረዳ እኔ ምን አገባኝ? እኔ ምን አገባኝ? ያን ስድቦች እኮ ያንተ ናቸው። ሌላው ሰው እንደዚህ ብሎ አይሳደብም። እሱ ዘመናዊ ነው የሚሳደበው። ቦምበክላት ወላሂ ቆሻሻ ትራጌ ትርክ ምርክ ልፋጫም ልጣጭ ምን አባለው ባፍ ምጥቀት ነው የዛ ሰፈር ልጅ ደደብ ድንጋይ ብትፈለጥ ለግንብ ማጥቶ ለመስረት ማጥቶ ለኮት እንኳን ማጥቶ ቆጣ ጀለስ እኔ እዚህ ሰውዬ ኮንፊደንስ ቢኖረኝ እንዴት ደስ እንደሚለኝ ስንት ስራ ሰራ እንደነበር። አሹ ይቂማል፣ ግማሹ ቡና ይጠጣ፣ ሁሉም የተሳከሰ ነው። ወሬው ሞቅ ብሏል። በመሃላው መድን እኔ ካላወራች ታነቃለሁ ብሎ ገባ ነው። ተናገር ይባላል። ኮሊደር ልማቱ ያምራል። ሂድና ላሰው አይተነዋል። ጀነት መስሏል እኮ ግን በእኛ አምርም ብለን ነው ዝም ያልነው። አንዳንድ ሰው ከሙዳ አወጣቸዋል። ወላሂ አንተ ያለደረሰ የሚሸጥ ሰውዬ ስለ ሀገር ልማት ልታወራ ነው እንዴ? አፋላ እሺ ጥቆማ ለኢትዮጵያ ፌዴራል ፖሊስ ለጸጥታ አካላት እንዲሁም ለሚመለከታቸው ሁሉ። እንደሚታወቀው ከፊት ለፊታችን 7ኛ ሀገራዊ ምርጫ ይካሄዳል። ግንቦት 24 ማለት ነው። ከሱ 2 ቀን ቀደም ብሎ ግንቦት 22 የሻምፒዮንስ ሊግ ፍጻሜ ጨዋታ ይደረጋል። ታዲያ ሰሞኑን እንደታዘብነው መንገድ እየዘጉ መረበሽ፣ በክላክስና በኡኡታ ሰላማዊውን ሰው ሰላም መንሳት፣ ስንት ዋጋ የተከፈለበት የኮሪደር መንገድ ላይ ሳር ላይ በማናለብኝነት መዝለል በጣም ነው የሚያሳዝነው። የኢትዮጵያ ፌዴራል ፖሊስ ምርጫ አስመራጭ ኮሚቴዎችና የሚመለከታቸው አካላት ቅድመ ዝግጅት ቢደረግ ለምርጫችን ሰላም ሲባል እኛ እንደ አንድ መራጭ አባል ካርዳችንን ይዘን እየጠበቅን እንገኛለን። ሀገራችንን ሰላም ያደርግ። አሜን። መንግስት የምር በስርዓት መስራት አለበት። አዎ እዚህ ላይ መንግስት ገብቶ ነገሮችን ማስተካከል መቻል አለበት። አዎ ሳሮቹ እየተጎዱ ነው። ሳሩ ባርዛ እንትን ዘንባባው ላይ ወጥቶ የሚጨፍርም አለ አይቻለው። እሱም ቴኬር ይደረግ። ሸስብዬ ነው ሰፖርት ለማድረግ ብዬ ነው። ሰዓት ነው ቼኪኔ 5 ሰዓት ነው በረራይ ማለት ነው። ቻይና ጉዞ አለኝ ሰፖርት ለማድረግ ማለት ወደ ቻይና ላይ አሬ ሰውዬ በቃ የምር አልፈታ አለው እሱም አልፈታ አለ እያለ ቀላል እኮ ነው የምር። ይኸውልህ እኔ አንድ ትሪክ ልንገር። እዚህ ጋር ማይክ አለ፣ እዛ ማይክ አለ። የባህል አዳራሽ ነው ያለው። አንዴ ትቀበላችኋለህ። አንዴ ጸጥታ። እኔ እሱን ሰፖርት ላደርግ ነው የመጣሁት። ስለዚህ ዛሬ ከ5 ሰዓት በኋላ ፍላይት አለብኝ ወደ ቻይና። ሁላችሁም ቻው። አለቀ፣ በቃ አለቀ። ታርጌታችን ቻይና እንደምንሄድ ማብሰር ነው አይደል? በቃ ማይኩን ተቀበለ ታበስራለህ። ኖርማል ኬዝ ማን
አዳሚ አረፋ በላለው ብለህ ተዘጋጅተህ የጠበቅ ይሆናል እኮ ይሄኔ። የገዛችሁት በሬ ግን የት እንደወጣና ምን እንደሚሰራ ብታዩት ትገረማላችሁ። እሱ ምን እያሰበ እንደሆነ ታውቃላችሁ። እናንተ እንደማትደርሱበት ነው የሚያስበው። ግን እኔ እንጃ በመሰላል ራሱ ቢሆን ወጣታችሁ ዝም የምትሉት እንኳን አይመስልም። ምክንያቱም ምን ትበላላችሁ? ለማንኛውም በጊዜ ውረድ በሉ። ጣራ ላይ ምንም አስተራም የተፈለከው መሬት ላይ ነው አትሉት። ደሞስ እንዴት ነው ያወጣው? ወይኔ እኔ ምንም አይቆጨኝም። ያንተና ያንተ መሰሎች መጫወቻ ሆነን መቅረታችን ነው። የተቀመጥክበት አንበሳ የምርናል አንበሳው ነው ቢበላ ደግሞ እኮ ሰላም ብሎ ቺል እያደረገ እኮ ነው በቃ ቢያወራው ይሁን ተደበረብን። ምንም አማራጭ የለንም። ለዛ አሉ ደግሞ ማንቸስተርን ገዝተንላታል ለፍየሏ ነው ማንቸስተር የገዛነ ዋገሩ ያበረ ሊቷል የምር አንዳንድ የአርሰናል ደጋፊዎች ጭንቅላት የላቸውም የሚባለው ላይክ ሳክስ አይደለም፣ እውነት ነው። የጎት ትርጉሙን ራሱ አያውቁትም። እግዚአብሔር ይኸውላችሁ በዛኛው ዓለም ማለት ነው ፍየል ምሳሌ የሚሰጥበት በቃ እንደ ሌጀንድ ነውና ያው ለሌጀንዱ ማሊያ ስላለበሳችሁት እናመሰግናለን። መልካም ልደት መልካም ልደት መልካም ልደት ጋይስ እንትን እንዳትሉ ሌላ ኮሜንትና እንዳትጽፉ እንዳይደብራችሁ። ልደት ማክበር ከጀመረች ነው። ይመቻት እንዳለ ምን የአርሰናል ደጋፊ ነሽ? የአርሰናል ደጋፊ አርሰናል ደግሞ 22 ዓመት ነው። አርሰናል ደጋፊ ነች። አይገስ እድሜዋ አይደለም እድሜዋ ወይ ልጅቷን የልጅቷን ልደት እያከበረች ነው። ነው እሱ ሳፖርት ለማድረግ ብዬ ነው። 3 ሰዓት ነው ቼኪኔ፣ 5 ሰዓት ነው በረራዬ ማለት ነው። በቃ ቻይና ጉዞ አለኝ ሳፖርት ለማድረግ ብዬ ነው። Somebody take that nigga phone, man. He like a plumb damn fool. Get your ass off your phone, nigga. አይ ሶሪ ዋድ ግን ማለት ነው ቻይና ሄደ እንደዚህ ላይክ ለሁሉም ፕሮሞሽን ከሰራ በቃ ዩኤስ ካናዳ ምናምን በቃ ከፍ ወዳሉ ሀገር ከሄድ ካለቀ እንዳለ ነው የምትሾታቸው። ነገርኩ በቃ በማይክ አንዴ ብድግ ብለህ ቻይና ልሄድ ነው ሁላችሁንም ቻው በቃ ደን እዛ የተሰበሰበው እንዳለ ቻይና እንደሄድክ ያውቃል ማለት ነው። አንቺ አልዘፍንም ሰክረሻል እንዴ? ለቪክሎም ብለሽ ነው? ከዚህ በኋላ እዛ መድረክ አልወጣም። ቆይና እንጨርጭራት ነው ያየች ነው። አዎ ዙሪ ወደኔ እንሳ እንዳላስከፋው አውቃለሁ እሺ ብያለሁ። ኧረ ወንዴ አትድብልዴ አንተን ብሎ እኔነቴን መስጠቴ ይሆኖ እግር መርባቴ ቅርታ እኔ ያው ስምህን አልጠራውም፣ ግን ማን እንደሆንክ ታውቃለህ። ወንዴ እኔን የኝ ተዋት እሱ። እሺ ወንዴ ኧረ ተው ግን ዙር ወደዚህ ተው ሳሚና ወይኔ ይቆሙ ዋው ኦ ማይ ጋድ አቅቤ ፈቶ
አስጨናቂ ይሄ ብቻም አይደለም ከቤዛ ጋር ምን አይነት አለለ ይበልጥ እንዳላስቀየምኩ አውቃለሁ ምንም ማድረግ አይቻልም። አንተ እሱ ነው እንደ ከቤዛ ጋር እኔ ይበቃኛል። ቦምቦ ክላል እስኪሁን ቢያለው ኧረ ውዴ ቢሃይንድ ሚውዚክ ይመች ትችላላችሁ። የምር ቦምቦ ክላል ትችላላችሁ። በቃ ትችላለህ ነው ማለት ትችላለህ የመቸ ነው ማለት ሳክስ እንትን ይሄ ምንድነው? ሳክስፎን አይደለም ጥሩምባው ተወችቶኛል። ጥሩምባ ነው የሚባለው ምንድነው? ቡቡዜላ አይደለም በቃ አላውቅም። አይ ጭውቀት ናቲ ለሰላም ለፍቅራችን በአንድ ሺህ ጀምረው እንዴ ከዛ እየጋለ ሄድ መሰለኝ። በአንድ ሺህ ካሬ? አዎ። አንተ ደግሞ እግር ማያዘረጋ ቦታ አንተ ሰው እንዳይሰማ ያው ቁማር ከትንሽ ይጀምራል። አይ ለስሜም ለአቅሜም ጥሩ አይደለም። ከዚህ በኋላ በእንደዚህ አይነት ወሬ እንዳናወራ። አዎ እሱ ልክ ነው። እኔ የምልህ ወይ ልጅ 18 ዓመት ሞላት እንዴ? በልጅ ቁማርን ልንጮት ልትለኝ አይደለማ? ልጅ አይኔ ነች አባቴ። ከዚህ በኋላ ጥግ ድረስ እንቀያየማለን። ልጄን ቀና ብለህ እንዳታያት። በሚስት እናድርገው። በሚስት ጥሩ ሐሳብ ነበር፣ ግን ያንተ ሚስት ወላልቃለቻ። ሄድሮ ላዳ መስላ በሚስት ዙሪያ እናወራለን። ያንተን እኮ በዙር ነው የሄዱብህ እንዳረሰ በዙር ሄደው እኔም ስለማልፈልጋት ብዙ የሚያሳስበኝ ጉዳይ በመሬት እንደማትበላ ታውቃለህ ቁማር። በሚስት ግን አውቀት ትበላለህ። እኔም ልጅ ላይ ፎከስ ብናደርግ ጥሩ ነው። እኔ የምልህ ሚስት ዘመድ ገላባለች እንዴት? በአስሩ እኮ አስደበደብካት። እኔ እናንተ ግን ሀብታም ስንሆን አያምርብንም መሰለኝ። ወደ በፊቱ እንሂድ። ወደፊት ልመለስ ብል ብሬ ቢቃጠል ኤልሻፖ በለኝ። አረላሽ አረ ኤላትሪክ እና ናቲ ይመቻችሁ። ሚስት ከባድ ኬዝ ነው። የምር ለመጀመሪያ ጊዜ ማለት ነው በቴዲ አፍሮ ቢባየው ይመቻችኋል። አንተ እንደ አዲስ ተምረህ መጀመሪያ አለብህ። መማር ከፈለክ እኔ አስተምራለሁ። የምታስተምረኝ ከሆነማ መንጃ ፈቃድ አስተምረኝ። ህዝብ አንድ ቢሆን ደረቃል እሱ ኬት ነው ግን አይዲያው ይመጣላችሁ። በእግዚአብሔር ስም ታድላችሁ። ቆይን ኤዲት እያደረጋችሁ ራሱ አስቁም ነው። እኔ እኮ 170 ሺህ ብር አንድ ሰው ቀብራለሁ። 170 ሺህ ብር ብታስከፍል ጉርጓዱን አንተ ቆፍረህ አመቻችተህ ሳጥን አንተ አዘጋጅ፣ ጉርጓድ አዘጋጅላለሁ። አንተ የምትጠበቅብህ መሞት ብቻ ነው። ጌታስ ኧረ በሕይወት እኖራለሁ አትወሰኝ። ምን ነው ቆይ ትኖራለህ እኮ አትሞትም። ቆይ 170 ሺህ አንተ ትሞታለህ አይደል? አደገኛ አካሄድ፣ አደገኛ ዘረፋ ነው እኮ አይደለም። ያ 500 ሺህ 200 ሺህ ፉካ ገባ እያልክ አንተ ያመጣው ዋጋ ምንድን ነው? ፌር ነው የኔ 170 ሺህ ብር አንድ 170 ሺህ ብር አለው። እንኳን ሞቶ በህይወቱ አለው። ከወዲሁ የሞት ቆጠባ ያስቆጥባለሁ። የሞት ቁጠባ ሂሳብ ደብተር ተከፍቶ ትቆጥባለህ። ስትሞት የምትቀበርበትን ከወዲሁ መቆጠብ ያለብህ። ዝም ብለህ መብላት አይደለም። ስትሞትስ ማን ነው የሚቀብርህ? አንተ መስሚያው ጥጥ ነው። የምር መስሚያው ጥጥ ነው። ማንንም አይሰማም። ደስ እንዳልሆነ የሚኖረው እቺን አይዲያ አሪፍ ቢዝነስ አይዲያ ነው። ግን እኮ የምር አሪፍ ቢዝነስ አይዲያ ነው። አክሲዮን እኔ ገዛለሁ።
አክሲዮን እንገዛለን። በነገራችን ላይ ማለት ነው ኢትዮጵያ ውስጥ አሁን የሚደገሱ ሰርጎች ዩኔስኮ ላይ ይመዝገቡልንና ከውጪ ሰዎች ሲመጡ የሚጎበኙ ይሁን። በቃ የሆነ ሰንበዲ ሊያገባ ሲል የሚጎበኝ ሰው አለ ቱሪስት ተብሎ አተ መያዝ አለበት እንዴ? ኢትዮጵያ ውስጥ ነው ግን ይሄ እንደዚህ ሰርጎች በጣም እየበዙ ነው። ለቀን አንዱን አድንቄ ሳላልፍ ቀጣይ ደግሞ ይመጣል ማለት ነው። እሱን ነው ማየውና ጉድ እኔ ግን ቆይ ኢትዮጵያ ውስጥ ነኝ ነው ከሌላ ፕላኔት ነው የመጣሁት እኔ ቆይ እንዴ ብዬ ሳጨርስ ደግሞ ሌላ ደግሞ ይመጣል። ስለዚህ ይመዝገቡልንና እኛም እየሄድን እየታደምን እየጎበኘን ከቻልን ማለት ነው እየከፈልን እየገባን ጎብኝተን አይተን ይሄ ስክሪን እኮ የምታዩት ስክሪን እኮ ውጭ ሀገር ላይ ባይዘዌ ስክሪን አለ እንደዚህ በቃ ብርቅርቅ ያለ ስክሪን እዛ ውስጥ ትዝናናላችሁ ገብታችሁ ትጎበኛላችሁ ምናምን ማለት ነው። እኛ ሀገር ግን ሪል ሰርግ ላይ የተካሄደ ያለ ነገር ነው። ሰርግ ትደግሱበታላችሁ እኛ ሀገር። ስለዚህ እኔ ጥያቄ አለ መዝገብልኝ ምን ትላላችሁ? የምር ኮንሰርት ራሱ እኮ በዚህ ደረጃ እኮ አይዘጋጅም ኢትዮጵያ ውስጥ። እያየሁ ነው ካሜራው ምናምን በላይ እሬዳሽ ስክሪኑ ከኋላ ሃው ኢኩ በጣም ከባድ ነው። የምር በጣም ከባድ ነው። ይሄ ውጭ ሀገር ላይክ በጣም ደና የሚባሉ ዘፋኞች ሀብታም የሚባሉ ዘፋኞች የሚያዘጋጁት የሆነ የአልበማቸው ምርቃት ምናምን ስታፍ አይነት ነገር ነው። ልዩነታችን በጣም እየሰፋ ነው። ኧረ ተው እባካችሁ። አስበው ታክሲ በሌለበት ሀገር ይኸው ጆሮዬን ራሱ በላኝ የምር። ኧረ ማን ኧረ ጆሮዬ ታክሲ በሌለበት ሀገር ቀኑ ሙሉ ፀሐይ ሲቀጠቅጥ ውሎ በዚህ ላይ እንደዚህ አይነት አንተ ኢትዮጵያ ውስጥ ግን ሰርቫይቭ እንደማድረግ የሚከብድ ነገር የለም ማለት እበለኝ ነው ማለት ደግሞ ቲክቶክ አይደባደብም። ፋይት አደረግን ቲክቶክ ቲክቶክ ነው። ሴት ነው የምትወደው ሲንግል መጠጣት? ኧረ እኔ ጃኒን ነው የምወደው። እንደውም ሻንጣ ውስጥ ቆልፌባት ነው የመጣሁት። ስንት በጎች አሉ? ስንት በጎች አሉ? ምንም በግ የለህም? ወጣወጥ ነገር ወጣወጥ ነገር ለዚህ አንገት ከመቶ ስንት ይገባዋል? ደግሞ ቲክቶክ አይደባደብም። ፋይት አደረግን ቲክቶክ ቲክቶክ ነው። እንዲህ እንደምታይ ምናምን መስዬ ነው ጀለስ ማይክል ጃክሰን አይደሉም ኩካቱቱ ብያ ነኝ። ምንድን ነው ደግሞ ሁሌ ብትሆነ ነገር ነው የሚያስጠላኝ። እኔ እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። ያበደ ስራ ነው የሰራችው። ትርጉም ጠላለ ኩኩሻ፣ ሌላም ትርጉም እንፈልጋለን። ኩኩሻ ጎስት የአርሰናልን ድል ሊያከብር ለንደን ሊሄድ የኢትዮጵያ ኤርላይን ፕሌኑ ስለማይችል መሄድ አትችልም ሲሉት ዋት አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ያው አስቤ አላቅም። ግን እኔ ለጎስት ነው ደስ ያለኝ። በተለይ አርሰናል ዋንጫ በመብላቱ የምር ጎስት የኳስ እውቀት አለው። በጣም ኳስ ያውቃል። ኢምፖርታንት ሜሴጅ ፍሮም ማይክል አርቴታ። ፒኤስጂን ተሳስተን እንኳን ብናሸንፍና ዋንጫውን ብንበላ ዋንጫው አዲስ ሆኖ እንዳይገላችሁ ብለዋል ሜዲካል ስታፍ እና ክትባት መከተብ አለብን። ጋብሪኤል አንተ መጀመሪያ ትከተባለህ። ሳካ አንተ ስትጠጣ ነው ያደርከው ታስታውቃለህ። ማርቲኔሊ
ልትሞት ነው እንዴ? ዴክለን ራይስ እሱ እየተከተበ ነው ኦልሬዲ። ሳሊባ እንዴ ልጥራው ስምህን ተረጋጋ። ትሮሳድ አይዞ አንተ በግሉኮስ ነው የምትወስደው፣ እድሜም እየገፋ ስለሆነ በውሃ ቀላቅለን ነው የምንሰጠህ። ማን ነበር ቂጡን ያሳየው ልጅ ማን ነበር? አንተም ትከተባለህ። 2 ነው የሚያስፈልግ አንተ። ራያ በደንብ ያስኳሱነ ይውዳለሁ ወይ እንዴ! አላደርገው። አረ ማሰቡ ራሱ ከባድ ነው። አስባችሁታል? በዚህ በፕሪሚየር ሊጉ እንዲፍዳችንን ያበሉን ጭራሽ ምንም የላቸውም። አይተውትም አያውቁም። ያን ዋንጫ ይደፉናል። የምሬን ነው ይደፉናል። እያሳደዱ ነው የሚገሉን። እና ፕሊዝ ፒኤስጂ ሴቭ ዲስ ወርልድ። በቃ ፒኤስጂ ሴቭ አድርገው ይሄንን ወርልድ። እንዴ የስንት ቲም እንዴ ሴቭ አድርገው እባክህ። ነገራችን ላይ ፍቅር ሲዝም ሃይማኖት ብቻ ነው ጾም ሲገባ በዘፈን የሚያበስረው። ጾም ነገ ይገባል የሚል ፖስት በቴዲ አፍሮ ዘፈን ነገ ጾም ይገባል አደራ ምናምን የሚል ፖስት ያየው። ይሄ መንግስት እንደሚወጣ እና በአድማ ሀገሪቱ ላይ አመጽ እናስነሳ እያለ የሚጎተኩት ብቸኛ ማለት እሱ ጋር እንዳተቀምጦ ኢትዮጵያ ቴሌግራም አንድ አዲስ ቲክቶክ አካውንት አመጽ ነው በየቀኑ። ትክክለኛ ለህዝብ የቆመ ሃይማኖት ቢኖር ፍቅር ሲዝምና ፍቅር ሲዝም ብቻ ነው። እንዴና ከየትም አይመጣም ፍቅር ሲዝም ነው የመሰለ። አረ ፍቅር ሲዝም ይበቸው፣ የብር ይበቸው። አይ ፍቅር ሲዝም በጎ መሆኔ ነው። አትምጣ ሆድዬ ይቅርሻ ለመሆን ነው። ትመጣለህ ብዬ ድንጋዩን ስለቅም እንዳታቀረ ያንተን ወደ አላውቅም። አለቀ። ሌላ ዓለም ገብቼ ነበር። ባልነቃ ራሱ ሙዴ ነበር። እንደዚህ ይቻላል? የኔ ቆንጆ፣ የኔ ጥቁር ሰንደል፣ የኔ ጥቁር ቆንጆ ሰንደል። እና ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ያው አበሻ ነኝ፣ ይመቻችሁ ነው የምላችሁ።